በነገራችን ላይ ምንም ልታመጭ እንደማትችል ታውቂያለሽ። ምንም ቅንጣት ነገር ልታመጭ አትችይም። ይኸውልሽ እየሰማሽኝ ነው አይደለ? ስርዓትን ይዘህ ተቀመጥ ምናምን ለምትይው ደግሞ ስርዓቱን ይዞ መቀመጥ ማን እንዳለበት ጠንቅቀሽ ታውቂያለሽ። ማን ስለሆንሽ ነው አንቺ የሚመለከትሽ? ታዩታላችሁ። በቃ እኮ የልጄን አባት እንዴት እኔ ማድረግ እንደምንችል አሳያችኋለሁ። የልጅሽ አባትማ እኔ ነኝ ይኸው የልጅቷ አባት እኔ ነኝ እያለ ውስጥሽ እያወቀው ከዚህ በኋላ ድጋሚ ይሆናል አይደለ? ጠርታችሁ እኔ እንደዚህ አድርጊ፣ እንደዚህ ሁኚ፣ እንደዚህ ውጪ፣ እንደዚህ ብሎጂ ማለት መብት የላችሁም። ሲጀመር አይመለከታችሁም። እንደዛ እንዳይሆን ከፈለግሽ ይኸውልሽ መፍትሄውን ታውቂያለሽ። እንደዛ እንዳይሆን አይደለ? እንደዛ እንዳይሆን ከፈለግሽ መፍትሄውን አንቺ ራስሽ ጠንቅቀሽ በስነ ስርዓት ታውቂያለሽ። ከሰው ህይወት ውጪ በቃ ከሰው ህይወት ውጪ እንዴ ገብተሽ እየፈተፈትሽ እያቦካሽ ያለሽው እኮ አንቺ ነሽ። እዚህ ጋር ማንም እኮ መጥቶ አንቺ ህይወት ውስጥ መጥቶ እንደዚህ አድርጊ እንደዚህ ሆኖ እንደዚህ ተፈጠረ እያለሽ ያለሽ የለም። ስለዚህ በቃ አንቺ ነሽ አተካራ እያበዛሽ ያለሽው እኮ አንቺ ነሽ። የኔ ህይወት መሄድ ምንድነው? ያንቺ ህይወት የሰው ህይወት እኮ ነው እየበጠበጥሽ ያለሽው። እንዴ ልጁ ለምን ደስተኛ ሆነ ነው? የማናውቀው ነገር ምንድነው? የማናውቀው ነገር የተፈጠረው ነገር ምንድነው? ምንም የማታውቀው እንዴ አንተ ብሩክ ሄደበት ሁሉ ትሄዳለህ እንዴ? እሱ ያለበት ሁሉ አለ ነው አለው አለውኝ እኔ ከሚስቱ ጋር የምትሄደው አብረን ነው የምታድረው። ከሚስቱ ጋር ሲሄድም አብረን የምትሄደው ሲበላም አብረን ሲያድር ምናምን ነው ነገር የራስ ይወጣል። ያማ ያኔ ቅብረባ ያለ ይወጣል። ተቀምሮ ሲታደር እየኖርኩ ግን አንቺ መጥተሽ እየበጠበጥሽ ነው ጭራሽ። ጉዴ ህይወት የብሩክ ነው ያልኩ ይወጣል። በደንብ አስፈላጊ ከሆነ ምንም ሆነታል። እንደዛ አንድ ልጅ ነው የፈለግሽው በቃ አሁን ለዚህ ከሆነ የመጣሽው ይኸውልሽ፣ ለዚህ ከሆነ የመጣሽው እኔ ደግሞ ልንገርሽ ስነ ስርዓትሽ ነሽ። ሃይሚ አጠገብ ራሱ ደርሳለሁ ብለሽ እንዳታስቢ። ሰላም እንዴት ተከታተላችሁ ቤተሰቦቻችን እንዴት ናችሁ? እኛ በጣም ተመሰገነ አለን። ብዙ ነገር ማለት ፈልጋለሁ ግን አንዳንድ ጊዜውን ቦታውን ሰዓቱን አረጋግና እንደዚህ ከማለቴ በፊት ዛሬ መጥቶበት ልንገራችሁ። አሁን ያለሁት እንደዚህ ሰፈር አካባቢ ነው። ቅድም አካባቢ ደውላልኝ ላገኘው ፈልጋለሁ፣ ማውራ ነገር አለኝ፣ መነጋገር አለብን ብላኝ እነሱ ሰፈር ሄጃለሁ። ካነጋገሯ ምናምን እንደተረዳሁት የሆነ ጥሩ ነገር ብቻ አይመስለኝም። እንዳያችሁት ነው ሰሞኑን የምታረገው ነገር ምናምን አንድ እናት የምታረገው ነገር አይደለም እያደረገች ያለችውና እኔም ማግኘትም ምናምን አልፈለኩኝም ነበረ። ግን አንዳንዴ ደግሞ በማል እየተበጠበጠ ያለው የጓደኞቼ ህይወት ነውና ብቻ የምትለውን ነገር ለመስማት ተነጋግሮ የሚስተካከልም ነገር ካለ ለማስተካከል ሰፈሯ ድረስ መጥቻለሁ። ካሜራ ምናምን እንዳይኖር ምናምን እያለች ነበርና ካሜራ መኖሩን አታውቅም፣ ግን ተደብቆ እንዲቀረጽ እናደርጋለን። ሁኔታው ያው ምንድነው ለቀባሪ ማርዳት እንዳይሆንብኝ አልደጋገምም፣ እንጠብቃታለን። ይሄ ሌላ ተካራ ውስጥ ባንገባ፣ ሌላ ንግግር ውስጥ ባንገባ ምናምን ሌላ ነገር ባናደርግ ጥሩ ነው። ነገ ላይ ያው ህይወት ነው ሁላችንም የምንኖረውና ምንድን ነው የሚባለው አንዳንድ አላስፈላጊ ነገሮችን ባንነጋገር የሚቀመጥ ነገር ነው። ከሰው ጋር የሰውን ህይወት ለማበላሸት የሰውን ህይወት ለመበጥበጥ ምናምን ባይሞከር ባይነኝ። እሷም የራሷ ህይወት ያላት ሰው ናት። ይሄ ምንድነው እንደ በፊቱ ልጆች ምናምን አይደለንም። አሁን ሁላችንም የራሳችንን ህይወት ጀምረን የራሳችንን ጉዞ የምንጓዝ ሰዎች ነን። አንቺም ልጅ ወልደሻል፣ ከዛም አልፎ እናት ሆነሻል። በቃ ይሄ እውነቱን ራስሽ ታውቂያለሽና ወደዛ ብትገቢ ደስ ይለኛል። ማለት የኔን ፍላጎት ብቻ ሳይሆን ላንቺም ጥሩ ነገር ይሄ ስለሆነ ማለት ነው። ብቻ የሚሆነውን ነገር እናያለን። እዚህ ከመጣች በኋላ ምን እንደምትለኝ አብረን እንሰማለን ማለት ነው። ቤተሰቦች ለማንኛውም እንጠብቃት። እሺ ነገሮች
እንደ አደገኛ ሰው ቀጥል ይያዝ እንፈልጋለን ምን ይደብረኛል? ይደብራል። እኔማ በጣም ነው ደስ ያለኝ። እንግዲህ ያው ለምን እንደጠራው ታውቃለህ? ነግሬ ያለው ካሜራ ይዛ መጣች ደስ ይላል። ግን ያለ ለነገርና አስተነጥቀው የጠራሁትም ለዛ ነው። እዚህ ችግኝ የጠራሽ የዘኩት አይደለም ያቀርኩ ምንድነው የምነግርህ? እዚህ በኋላ በቃ ስነ ስርዓትን ይዘን ተቀመጥ ከሆነ ስነ ስርዓትን የተጎጀበል በማያገባ ነገር ጠልቅ እኔ ነኝ ስነ ስርዓቴን ይዤ መቀመጥ ያለብኝ። እንደዛ ነው የምታስቢው? ስነ ስርዓትን ይዘቅጥበል እኔ ለሚደርስብህ ነገር እኔ ኃላፊነቱን አልወስድም ማለት ለሚደርስብህ ነገር ምንም በነገራችን ላይ ምንም ልታመጭ እንደማትችል ታውቂያለሽ። ምንም ቅንጣት ነገር ልታመጭ አትችይም። ይኸውልሽ እየሰማሽኝ ነው አይደለ? ስርዓትን ይዘህ ተቀመጥ ምናምን ለምትይው ደግሞ ስርዓቱን ይዞ መቀመጥ ማን እንዳለበት ጠንቅቀሽ ታውቂያለሽ ራስሽ። በማያገባሽ የሰው ህይወት ውስጥ ገብተሽ እየፈተፈትሽ ያለሽው አንቺ ነሽ። በማያገባኝ ህይወት ውስጥ አለ አንቺ ነሽ እኮ እያደረግሽ ያለሽው። እኔ ስለሚመለከተኝ ነው። ማን ስለሆንሽ ነው አንቺ የሚመለከትሽ? ማን ስለሆንሽ ነው አንቺ የሚመለከትሽ? ታዩታላችሁ በቃ እኮ የልጄን አባት እንዴት እኔ ማድረግ እንደምንችል አሳያችኋለሁ። የልጅሽ አባትማ እኔ ነኝ ይኸው የልጅቷ አባት እኔ ነኝ እያለ ውስጥሽ እያወቀው ግን እዚህ ጋር ብዙ ነገር ማውራት አልፈልግም። ነገራችን ላይ ሁላችንም የሆነ በቃ እንተዋወቃለን፣ ራሳችንን እናውቃለን። ለማንኛውም ይኸውልህ ልነግርህ ነው የቀረው። ከዚህ በኋላ ድጋሚ ይሆናል አይደለ ጠርታችሁ እኔ እንደዚህ አድርጊ፣ እንደዚህ ሁኚ፣ እንደዚህ ውጪ፣ እንደዚህ ጉጆጄ ማለት መብት የላችሁም። ሲጀመር አይመለከታችሁም። እንደዛ እንዳይሆን ከፈለግሽ ይኸውልሽ መፍትሄውን ታውቂያለሽ። እንደዛ እንዳይሆን አይደለ? እንደዛ እንዳይሆን ከፈለግሽ መፍትሄውን አንቺ ራስሽ ጠንቅቀሽ በስነ ስርዓት ታውቂያለሽ። ከሰው ህይወት ውጪ በቃ ከሰው ህይወት ውጪ እንዴ ገብተሽ እየፈተፈትሽ እያቦካሽ ያለሽው እኮ አንቺ ነሽ። እዚህ ጋር ማንም እኮ መጥቶ አንቺ ህይወት ውስጥ መጥቶ እንደዚህ አድርጊ እንደዚህ ሆኖ እንደዚህ ተፈጠረ እያለሽ ያለሽ የለም። ስለዚህ በቃ አንቺ ነሽ አተካራ እያበዛሽ ያለሽው እኮ አንቺ ነሽ። የኔ ህይወት መሄድ ምንድነው? ያንቺ ህይወት የሰው ህይወት እኮ ነው እየበጠበጥሽ ያለሽው። እንዴ ልጁ ለምን ደስተኛ ሆነ ነው? እኔ እናቴ ለምን አልተጎዳም ነው? አልገባኝም። ለምን ይጎዳል? ሲጀመር ደግሞ በራሱ ፍላጎት ነው ሁሉም ነገር ነው። ሲቀጥል ደግሞ ምንም ሊጎዳው የሚችል ነገር የለም። ስለዚህ ከዚህ በኋላ አርፈም ተቀምጥ ከሆነ በእናትህ አርፈህ ቁጭ በል በቃ። እኔ ምንም ያደረኩትም ያደረኩትም ያሉት ነገር የለም። እያደረክ ያለው ነገር አለ ብለሽ ካሰብሽ ደግሞ ስለ ስርዓት መያዝ ያለብሽ አርፈሽ መቀመጥ ያለብሽ አንቺ እንጂ ሌላ ሰው አይደለም። እየሰማሽ ነው ነገር ለማምጣት የትላንትናው ነገር በቂ ነው። ትላንት እንዴት እንደሰረቅ እንደነበር አይታለሁ። ያ ነገር በቂ ነው ለኔሽ። ግን ደግሞ ምንም ዝም ብዬ አትነኪም ነው የሚባለው። እዚህ ጋር እኔ አፍ መካፈት ምናምን አልፈልግም ካንቺ ጋር ሰምኛለሽ። አክብሬሽም የመጣሁት እዚህ ጋር ሰው ነሽ ብዬ ሰው ነሽ ለምን መጣ ለምን ተደረገ ሰው ነሽ ክብር ከብዙ ነገር ከዛም ደግሞ ያለፈ ትልቁ ነገር የጓደኞቼ ህይወት ይበልጣል ከምንም ነገር በላይ ማለት ነው። ያን ደግሞ ጠንቅቀሽ ታውቂያለሽ። እኔ እንደዚህ ብዬ ያብራራልሽ ህይወታቸውን መኖር ከፈለጉ ታውቃለህ። ዝም ብለው እየኖሩ ነው። እናንተ ናችሁ በመመለከታችሁ ነገር እየገባችሁ የምትፈተፍቱት እኮ። አንቺ እሺ ሰው ስም እያጠፋሽ ያለሽ ወይ? ለምንድን ነው እንደ ሰው ማታስቡ አይደለም? ለምንድን ነው እንደ ሰው እኛ ማታስቡ? ምንድን ነው እናንተ ደግሞ ምንም ስለማታውቁት ነገር ዝም ብላችሁ በቃ ተቀመጡ። አስር ጊዜ የልጅ አባት የምትይው ነው። በቃ ስለማታውቁት ነገር ለምን ታወራለች? ካላወቃችሁ አርፋችሁ መቀመጥ እኮ ነው። ከዛ በኋላ አይታችሁ የማናውቀው ነገር ምንድነው? ማናውቀው ነገር የተፈጠረው ነገር ምንድነው? ምንም የማታውቁት እንዴ? አንተ ብሩክ ሄደበት ሁሉ ትሄዳለህ እንዴ? እሱ ያለበት ሁሉ አለህ ነው አለኝ። ኧረ እባክህ ተወኝ። አለኝ እኔ ከሚስቱ ጋር የምትሄደው አብረን ነው የምታድረው። ከሚስቱ ጋር ሲሄድም አብረን የምትሄደው ሲበላም አብረን ነው ሶ በቃ ስለማታውቀው ነገር ዝም ብለው ሚስቱን አይት ብለሽ ከአምነሽ ከተቀመጥሽ እኮ ለምን እንትን ትያለሽ? ካልኩ እንደ ሶሪ ማለት ከፍቅረኛው ጋር ላስታውስ አምነሽ ተቀብለሻል። በቃ ስራትሽን ያዢ፣ የምር ስራትሽን ያዢ። በቃ እኔ እውነቱን ለመናገር በቃ እዚህ ጋር መምጣትም አልፈለኩም፣ ከአንቺ ጋር መገናኘትም መነጋገርም አልፈልግም ነበር። መምጣት ስላለብን የመጣው ስለነገርኩ ጤነኛ ስላልሆንሽ በሽተኛ እንደሆንሽ ስላወኩኝ
ላረጋጋሽ መድኃኒትሽ ልሰጥሽ ነው የመጣሁት። ኧረ በቃ ታለ መድኃኒትሽ ወይኔ ጭራሽ ደግሞ እብድ ናት ብለህ እንድታወራ ፈለክ አለ ነገሩ። እንዴት አታወሩ? ማውራው ነገር ስለማይታያችሁ ለእናንተ ምንም ስላልሆነ እንዴት አታወሩ? አጠርቀጠን ያለ ነገር ልንገርሽ ከልጆቹ ውጪ እኔ ልንገርሽ እኔ ልነግርህ የመጣሁት ሲጀመር አሁን ይኸውልሽ በቃ ውጤቱም ይመጣል። አሁን ነገሮች እኮ ግልጽ ይሆናል። ውጤቱም ይመጣል። እስከዛ ድረስ ጥግሽን ትይዣለሽ ጥግሽን ትይዣለሽ እዛው በቃ እኔ የትኛውን ጥግ እንደምትይዥ ምን አቅልሻለሁ፣ ግን ጥግሽን ይዘሽ የራስሽን ትኖሪያለሽ፣ ከልጆቹ ይወጡቻለሽ። ከዛ አልፎ ግን ማለት ነው ሌላም ነገር እየሰማሁኝ ነው። በቃ እየነገርኩህ ያለሁት ምንድን ነው? አሁንም ቢሆን እኔን አታስጠንቅቀኝ። አንተ እኔን የማስጠንቀቅም መብት የለህም፣ የመንገርም ለእኔ ምንም አይነት መብት የለህም። ለነገሩ አንቺ በጠፍጠፍ ነበር የነበረው። ምንም ንግግር ራሱ አያስፈልግም ካንቺ ጋር። ችግር የለውም። ክብር ያለኝ ሰው ስለሆንኩ እንደዚህ አይነት ነገር አላደርግም። ስርዓትን ጠንቅቄ የማውቅ ሰው ስለሆንኩ እሱ በደንብ ራስሽ ጠንቅቀሽ ታውቂያለሽ። ለማንኛውም በእናትህ ከእናንተ ጋር መጥቼ አንተንም የጠራሁትም ካሜራም እንዳትይዝ የፈለኩት ስለዚህ ነው። በቃ ይሆናል ካሜራ ይዛችሁ እየመጣችሁ እንድጨቀጭቁኝ አልፈልግም። የሆነ የማይሆን አትካር ውስጥ እንድገባ አልፈልግም ከእናንተ ጋር። ስለዚህ በቻላችሁት አቅም ተውኝ፣ አይመለከታችሁም። በቃ ራሱ ባለቤቱ ከፈለገ ይናገረኝ፣ መብቱ ነው መናገር። ሰው እናንተ የሚመለከታችሁ ነገር የለም። ስለዚህ ነገር ምንም አይመለከታችሁም። ጉዳይ ደግሞ ከማን ጋር እንደሆነ ታውቃለህ። ጉዳይ ከብሩክ ጋር ነው። ከብሩክ ይመለከታችኋል አይመለከታችሁም የሚለውን ነገር አንቺ አይደለሽ የምትወስጂው። እኔ ነኝ ገፍተሽ መጥተሽ የጓደኛችን ህይወት ውስጥ የገባሽው አንቺ ነሽ። ከዛም አልፎ ስሙን እያጠፋሽ ያለሽው አንቺ ነሽ። ገባሽ? የራስ ህይወት አለ ያማ ያኔ ቅብረባ ያለ ህይወት አለ። በቃ ኑሮ እየኖርኩ ግን አንቺ መጥተሽ እየበጠበጥሽ ነው። ጭራሽ ጉዴ ህይወት የብሩክ ነው ያልኩት። በጣም በደንብ አስፈላጊ ከሆነ ምንም ሆነታል። እንደዛ አንድልሽ ነው የፈለግሽ። በቃ አሁን ለዚህ ከሆነ የመጣሽው ይኸውልሽ፣ ለዚህ ከሆነ የመጣሽው እኔ ደግሞ ልንገርሽ ስነ ስርዓት ሽያጭ ሃይሚ አጠገብ ራሱ ደርሳለሁ ብለሽ እንዳታስቢ። እየሰማሽ ነው። ብዙ ነገር እየሰማሁኝ ነው። ብዙ ነገር እየሰማሁኝ ነው። ቀጥለው ምንም ማለቀቀስ ምንም ያቀደቀበት ከፈለገሽ መታ መግባባት ትችላለች። እሷ ፊት ለፊት ከመጣች እኮ አንቺ ቆመሽ አታያት እንጂ። እሺ ለማንኛውም አብሬሽን ነገ ነው የምታረግልሽ። እየሰማሽ ነው ግን የእውነት ማለት ነው የሰው እንደ ሰውኛ ሲያስብ እንደ እንትን አታስቢ፣ እንደ ብልጠት ወይ እንደ ሌላ ነገር አታስቢ። አሁን እነሱ መልካም ልጆች ናቸው፣ ልባቸውን በቃ ንጹህ ልብ ያላቸው ሰዎች ናቸው። አንቺ መተሽ እንደዚህ እያልሽ የልጆቹ ልብ ባታሻከሪ፣ ግንኙነታቸውን ለማበላሸት ባትሞክሪ ጥሩ ነው። አትመርዣቸው ከቻልሽ ማለት ነው። ህይወታቸው ውጪ ህይወትሽን አንቺ ራስሽ ህይወትሽን ምንም አተካራ የሚያስፈልገው ነገር አይመለከትም። ሁሉም ሰው ህይወት ላይ ጠልቅ ማለት አይሰለችም። ሁሉም ሰው ህይወት ላይ አለው ማለት ጥሩ አይደለም። ለማንኛውም በህይወት ኑር። ከዚህ በኋላ እኔ ጋር ደውላችሁ የሆነ ነገር ለማለት እንዲጣጣችሁ ለመዛፍ ምናምን እንዳትሞክሩት። ምክንያቱም ከዛ እጥፍ ነው ሊሆንባችሁ የሚችለው ማለት ነው። አትቋቋመው መልስ። ስለዚህ አርፈህ ትቀመጥ ይሻላል። ከዚህ በኋላ እኔ ነኝ አርፌ የምቀመጠው እንዳትመጣ አይመለከትም። እኔ ነኝ አርፌ የምቀመጠው። አርፈህ ካልተቀመጥክ ደግሞ አሳያለሁ። አርፈህ ቁጭ በል። ስለማይመለከት ነገር ዝም ብለህ አትፈት